እንወያይ። ጤና ይስጥልኝ አድማጮች። ኢትዮጵያ 7ኛውን ጠቅላላ ምርጫ ለማካሄድ የ11 ወራት ጊዜ ብቻ ቀርቷታል። በሀገር ውስጥ እልባት ካላገኘው ግጭት፣ ጦርነት ጎን ለጎን ከጎረቤት ኤርትራ ጋር የተጀመረው የቃላት መወራወር ወደ ሌላ እርምጃ እንዳይሻገር ስጋት አለ። እየተባባሰ የሄደው የኑሮ ውድነት ከሀገሪቱ ሕዝብ ጋር ቁጥራቸው ሲነጻጸር እጅግ ጥቂት የሆኑት የሕክምና ባለሙያዎችን ሳይቀር የደሞዝ ጭማሪ ጥያቄ እንዲያነሱ ቢያደርግም መንግስት የምርጫ ቅስቀሳ በሚመስል መልኩ የልማት የሚላቸውን የተለያዩ ፕሮጀክቶች በማከናወን ስራ ተጠምዷል። የኢትዮጵያ ብሔራዊ ምርጫ ቦርድ በበኩሉ አስቻይ የጸጥታ ሁኔታዎች ባላቸው የምርጫ ክልሎች በመጪው ዓመት 7ኛው ጠቅላላ ምርጫ እንደሚካሄድ ይፋ አድርጓል። በዚህ ሁሉ መካከል በሀገሪቱ ያሉ ተቃዋሚ ፓርቲዎች አልፎ አልፎ ከሚያሰሙት ድምጽ በቀር ለቀጣዩ ምርጫ የሚያደርጉት ዝግጅት አይታይም ወይም የለም። የተቃዋሚ ፓርቲዎች ንቁ ተሳትፎ በአንድ ሀገር መድበለ ፓርቲ ስርዓት እንዲኖር ስልጣን የያዘ ገዢ ፓርቲም ሀገሪቱን በአግባቡ እንዲያስተዳድር የክትትልና ሚዛናዊ አካሄድ እንዲኖር ያግዛል ተብሎ ይታመናል። ኢትዮጵያ ውስጥ ግን ይሄ አይታይም። ለምን? ተቃዋሚ ፓርቲዎቹ በቀጣዩ ምርጫ የመሳተፍ እቅድስ አላቸው? ምርጫውንስ ከምር ወስደውታል ወይ? መጪው ምርጫና የተቃዋሚ ፓርቲዎች ሁኔታ የዕለቱ መወያያ ርዕሰ ጉዳይ ነው። ለውይይቱ እንግዶች ጋብዘናል። እንግዶቼ በቅድሚያ ለመወያየት ፈቃደኛ በመሆናችሁ እናመሰግናለን። ራሳችሁን እንድታስተዋውቁ እድል ልስጥ። ሙላቱ ገመቹ እባላለሁ ከኦሮሞ ፌዴራሊስት ኮንግረስ። እናመሰግናለን ሀሳባችን ለመስጠት ስለፈቀዳችሁልን። እናመሰግናለን። ዶክተር ራሄል ባፌ እባላለሁ ከኢትዮጵያ ሶሻል ዲሞክራቲክ ፓርቲ ከኢሶዴፓ ምክትል ሰብሳቢ ነኝ። እናመሰግናለን። እኛም አቶ ጌትነት። በጣም አመሰግናለሁ። ጌትነት ወርቁ እባላለሁ የእናት ፓርቲ የውጭ ግንኙነት ኃላፊ ነኝ። በጣም እናመሰግናለን። በዚህ አጋጣሚ ከኢዜማም እንግዳ ጋብዘን ነበር፣ ፈቃደኛ ነበሩ። ስንደውል ግን ስልካቸው አልተነሳም። በመደጋገም ሞክሬያለሁ። አቶ ያሬድ ኃይለማርያም የህግ ባለሙያ ነኝ እና ሰብአዊ መብት ላይ አተኩሬ ነው የምሰራው። አመሰግናለሁ። በጣም አመሰግናለሁ ሁላችሁንም ለመወያየት ፈቃደኞች በመሆናችሁ። ለመሆኑ ኢትዮጵያ ውስጥ ተቃዋሚ ፓርቲዎች አላችሁ ሆይ ብሎ የሚጠይቅ ቢኖር ምን ትመልሳላችሁ? አጭር መልስ ነው የምፈልገው። ዶክተር ራሄል። አለን ከነድክመቱ ብዙ ዝርዝር ሁኔታ ላይ ለመግባት አስቸጋሪ ይሆናል እንጂ አለን በሚለው አልፋለሁ። መልካም። አቶ ጌትነት። ሸዋዬ አለን። ያው ሁኔታዎች ከባድ ቢሆኑም ግን በግልም በተለይ ወደ በኋላም ላይ በፈጠር ነው ደግሞ 4-5 ፓርቲዎች ሆነን ትብብር የሚል የመንግስትን ህጸጾች በተቻለ መጠን ለመንገር ወደ መስመር እንዲገባ ለማድረግ በሳምንት ከራቀ በወር መግለጫዎችን እያወጣን እናሳስባለን። አለን ነው የሚሉኝ። ከመናገር እሱን ደግሞ ከመስማት ከልክሎ አለን በጋራ ለማለት ነው። አቶ ሙላቱ። አመሰግናለሁ። ልክ እንደ ፖለቲካል ፓርቲ ፕሮግራሞችን አውጥተን የፖለቲካ፣ የኢኮኖሚ፣ የማህበራዊ ፕሮግራሞቻችንን ይዘን ተደራጅተን አለን። መንቀሳቀስ ግን አይቻልም። መልካም። እንግዲህ ገዢው ፓርቲ በአንድም በሌላ መልኩ በተለያዩ ፕሮጀክቶቹ የምርጫ ቅስቀሳ መሰል እንቅስቃሴውን ከጀመረ ሰነባብቷል። በአንጻሩ አልፎ አልፎ ቀደም ሲል አቶ ጌትነት እንዳሉት በአገሪቱ ውስጥ ባሉ ሁኔታዎች ስጋታቸውን ከሚያሰሙት በቀር የተቃዋሚ ፓርቲዎች እንቅስቃሴ የተገታ ነው የሚመስለው። በእርግጥ በምርጫ የመሳተፍ ሀሳብ ካላችሁ ምን እያደረጋችሁ ነው? ዶክተር ራሄል። ተቃዋሚ ፓርቲዎች መቼም አለ። ትግላችን ሰላማዊ ነው። በብዙ ነገር የመጫወቻ ሜዳው ዝግ ነው። ያም ሆኖ ግን በተቻለ መጠን በየፓርቲዎቻችን የማጠናከር ስራዎች አንዳንድ የሚታከሉ ነገሮች አሉ በየዞኑ። እኛ እንደ ሀገር አቀፍ ፓርቲ እነዛ ላይ እንንቀሳቀሳለን። ግን ገዢው ፓርቲ ዲሞክራሲያዊ አይነት አካሄድ ኖሮት እንደው ትንሽ እንኳን ቀዳዳ ኖሮት ተቃዋሚዎች እንዲንቀሳቀሱ የሚፈቅድ ሁኔታ መሬት ላይ አይፈጥርም። ያም የሆነው መንግስትና ፓርቲ ስላልተለያየ ገዢው ፓርቲ ቦክስ ወጥቶ መንግስታዊ ግዴታውን ሊያይ አልቻለም። ለሁላችንም እኩል የሆነውን ነገር አሁን ቅድም ያነሳናቸውን የሚያስተዋውቋቸው
ፕሮጀክቶችም ቢሆኑ የብልጽግና ፓርቲ ሳይሆን የኢትዮጵያ ፕሮጀክቶች ናቸው። እያንዳንዳችን እንደ ዜጋ በምናዋጣው በታክስ ገንዘብ በግብሩ ከዚህም በሚመጣው የሚገነቡ መንግስታዊ ስራዎች እንጂ የፓርቲያዊ አይነት ስራዎች አይደሉም። ግን ያንን እንደ ፓርቲ የስራ ውጤት እንዲታይ በማድረግ በዛ መልኩ ለመሄድ ይሞክራል። ግን የኢትዮጵያ ሕዝብ እኮ የተሻለ አዌርነስ አለው። አሁን ግን ክፍት አለመሆኑ አፈናው ሳይወዱ በግድ ዝምታ ውስጥ እንዲገቡ አርጓቸዋል። ኢትዮጵያውያን እኮ እንዲሁ ስናይ እንደ ሀገር ፍርሃትና ዝምታ ወሮት ዝም እንዲል ነው እየተደረገ ያለው። ከዛ በስተቀር እሳቤዎች አሉ፣ ሁኔታዎች ባይፈቅዱም ህዝባችንም ደግሞ ቶታሊ አማራጭ አጥቶ እንዲቀር አንፈልግም። በዚህ አግባብ የተቻለንን ሁሉ እያደረግን እየተንቀሳቀስን እንገኛለን። አመሰግናለሁ። አቶ ሙላቱ፣ ኦፌኮ ባለፈውም ምርጫ አልተሳተፈም። በመጪውስ ምን እያደረጋችሁ ነው? አመሰግናለሁ። ኦፌኮ በምርጫው አልተሳተፈም ተብሎ ሳይሆን ባጭሩ ኦፌኮ ለመሳተፍ ፈቃደኛ ዝግጅትም አድርጎ እንዳይሳተፍ እንቅፋት በመፈጠሩና ቢሮዎቹ ይወዳደራሉ የተባሉት አባሎቻችን በሙሉ በመታሰራቸው እና ውድድሩ ውስጥ ገብቶ ለመግባት በመጨረሻ ሰዓት ላይ ሁሉ ነገር ችግር ስለፈጠረብን ተገደን ኦልሬዲ ተገፍትረን ወጥተናል። ባጭሩ አሁን ሀገሪቷ ውስጥ ያለው ቢዝነስ አዝ ዩዥዋል ነው። ምንም ከወትሮ የተለየ የተሻሻለና ለምርጫ የሚያስገድ ዲሞክራሲያዊ የሆኑ ተቋማት በሌሉበት፣ ዲሞክራሲ ምህዳር ከወትሮ በጠበበበት፣ የህግ የበላይነት በጠፋበት፣ ሰብአዊ መብት በማይከበርበት፣ አገሪቷ በየአቅጣጫው በጦርነት ተወጥራ ባለችበት፣ በሰላም ወጥቶ ለመግባት አስቸጋሪ በሆነበት ሁኔታ ከቦታ ወደ ቦታ ተዘዋውሮ ህዝብን የማንቃት የማደራጀት የፖለቲካ ፕሮግራሞቹን የኢኮኖሚውን ማህበራዊውን ሁሉ ገልጾ ለፖለቲካ ውድድሩ ለገበያው ለመቅረብ አስቸጋሪ በሆነበት መድበለ ፓርቲ በህገ መንግስቱ ቢኖርም በተግባር የጠፋበት የፖለቲካ ጥያቄ ከየቦታው ዜጎች ጠመንጃ ወድሮ በየቦታው የሚፋለሙበት እና ህገ መንግስቱን አክብሮ የሚያስከብር የህዝብ መንግስት በሌለበት አገሪቷ በሁሉም በፖለቲካ፣ በኢኮኖሚ፣ በማህበራዊ ችግሮች ተወጥራ ባለችበት ይሄንን ምርጫ ለማከናወን በጣም አስቸጋሪ ነው። ስለዚህ ምንድነው በእኛ በኩል ያለው ሂሳቤ ልክ እንደ ቀድሞ እንደዛው ተጠርንፎ የገዢው ፓርቲው ብቻ ምርጫውን ለማከናወን በጥድፊያ ራሱን እያደራጀ መሆኑን ነው እየገባን ያለው። አንድም ቦታ፣ አንድም ወረዳ፣ አንድም ቀበሌ ሄዶ በነፃ ህዝብን ለመሰብሰብ አዳራሽ ለማግኘት ሜዳ ላይ ለመሰብሰብ በፍጹም ህገወጥ የሆነበት ነው አሁን ያለንበት። በዚህ አይነት ሁኔታ ምን አይነት ምርጫ እንደሚታሰብ ግራ ይገባናል። አቶ ጌትነት፣ ዝግጅታችሁ ምንድን ነው የሚመስለው? እንግዲህ እኛ ግንቦት 4 መግለጫ አውጥተን ነበር። በትብብር ፓርቲዎች 4 ፓርቲ ሆነን አንደኛ እንደው ለይስሙላ ስታረጉት የነበረውን ነገር ወደ መተው መሄዳችሁ ነው ወይ? ህገ መንግስታዊ የሆነው እንኳን ከነህጸጹ በ5 ዓመት የሚለው የምርጫ ሁኔታ የለም። እናንተ በአንድ በኩል ሚዲያዎቻችሁን ተጠቅማችሁ ፕሮፓጋንዳ ትነዛላችሁ፣ ራሳችሁን ታስተዋውቃላችሁ። ቅድም ዶክተር ራሄል እንዳሉት የመንግስትን ፕሮጀክቶች ወይም የሀገርን ግራንድ ፕሮጀክቶች የብልጽግና ስራ ተደርገው ያውን ቀደም ብለው የተሰሩትን ጭምር ማለት ነው ቀለም ቀብቶ ወደ እናንተ የማድረግ አዝማሚያ አለው። ይሄ ነገር ሌሎቻችንን እንዳይመለከት እያደረጋችሁት ነው ወይ? እንደው ከናካቴው የለም ብላችሁ ወደ አምባገነንነት እየሄደ ነው ወይ የሚል እንደ ሀሳብ ያለው መግለጫ አውጥተናል። ወደ 7 ነጥቦች አስቀምጠን ለዚህም አንደኛ በተለይ ይህም እዛም ያሉ ጦርነቶች በአፋጣኝ በድርድር ይቁሙ። ሁለተኛ የፖለቲካ ምህዳሩ የሚያፈናፈን አይደለም አሁን ላይ ያለው፣ በጥሩ ገልጸውታል ሙላቱ። ሰው ይህንን ትንሽ ፈታ አድርጉት፣ እንንቀሳቀስ። አሁን እንዲያውም የተቃዋሚውን ፓርቲ አባላት ጭምር የሚያገኘው ብልጽግና ሆኗል። በጋራ ምክር ቤት በተለያየ መንገድ እንትን እያደረገ በወረዳ ጭምር ስብሰባ የሚጠራው እሱ ሆኗል። እና ያንን ከምታረጉ እኛን ተንቀሳቅሰን ስራ እንድንሰራ ለምን አትፈቅዱልንም? በአንድ በኩል ጦርነት ይቆም፣ ሰላም ይስፈን ትላላችሁ፣ በሌላ በኩል ግን ጦርነት እንዳይቆም እና ሰላም እንዳይሰፍን እያደረጋችሁ ነው የሚሉ ሀሳቦችን ይዘን የፖለቲካ እስረኞች እንዲፈቱ እነዚህን ሀሳብ ይዘን ወጥተናል። እንግዲህ አንዱ ትልቁ ችግር ምን መሰለሽ፣ አሁን ላይ ሆነን አንሳተፍም ብሎ 4 ነጥብ አድርጎ መሄድ በልል
በቅምጤ ነው ለገዢው መንግስት። በውል የማውቀው ነገር ግን አንደኛ በዚህ ምርጫ እንዳለፈው ምርጫ ሀገር ትቀጥል፣ ሀገር ይቀድማል፣ እንደው መተባበራችን በጣም ጥሩ ነው እያለን ዶክተር ራሄልም በደንብ ታስታውሰዋለች። እንደዛ የምንልበት እና ብልጽግናን ለማጀብ ሞራልም ዝግጅትም የለንም። ነጻና ፍትሐዊ ምርጫ ተደርጎ ውጤት እንደሚያመጣ ካወቅን ብቻ ነው እዛ ምርጫ ውስጥ የምንገባው። ስለዚህ ምን ልልሽ ፈልጌ ነው ከምርጫው በፊት አሁን ከዛሬ ጀምሮ ምናልባት እስከ ምርጫው መዳረሻ የሚደረጉ ዝግጅቶችና ሁነቶች ይወስኑታል። ያ ነው እኛን ወደዛ ሊድ የሚያደርገን ማለት ነው። መልካም። አቶ ያሬድ የተቃዋሚ ፓርቲዎችን ወቅታዊ እንቅስቃሴ እንዴት ነው እርስዎ ከርቀትም ቢሆን የሚገመግሙት? አመሰግናለሁ። በትግሉ ላይ እዛው ግንባር ላይ ያሉት የድርጅት መሪዎች ያው ጥሩ አድርገው ገልጸውታል። ያሉበትን ሁኔታ እነሱ ከገለጹት በላይ እኔ ልገልጸው አልችልም። ግን ለረጅም ዓመት ከምርጫ ጋር የተያያዘ የፖለቲካ ፓርቲዎችን እንቅስቃሴ በቅርብ በተለይ ከሰብአዊ መብት አንጻር ሲከታተል እንደቆየ ሰው የሚታዩኝ ክፍተቶች አሉ። አሁን እንኳን ሶስቱም የተከበሩ እንግዶች ደጋግመው ሲናገሩ የአገዛዝ ስርዓቱ ምህዳሩን በዚህ ደረጃ ነው፣ ይሄን ለማድረግ አልፈቀደልንም፣ ይሄን ለማድረግ አልፈቀደልንም የሚሉት ነገሮች የፖለቲካ ፓርቲዎች ገዢው ፓርቲ ሲፈቅድ የሚንቀሳቀሱ በፈቀደው ልክ ብቻ የሚወሰኑበት ታሪክ ኢትዮጵያ ውስጥ ለረጅም ጊዜ የቆየና አሁንም ያ ችግር ዋና ችግራችን ሆኖ እንደቀጠለ ነው ለእኔ የሚያሳየኝ። እንዲህ አይነት አፈናን የፖለቲካ ምህዳሩ እጅግ በጣም ሲጠብ እንግዲህ ሌላው ኤክስትሪም ጫፍ ያው ሀገሪቷ እየታመሰችበት ያለችው የግጭት ሁኔታ ነው። ሰላማዊ ትግሉ ተስፋ አስቆርጠኛል የሚሉ ኃይሎች ወደ ነፍጥ ነው የሚሄዱት። ከዛ መለስ ግን በሰላማዊ መንገድ የሚታገሉ የፖለቲካ ኃይሎች ያሉባቸውን ችግሮች በጠቅላላ አውቃለሁ። በእያንዳንዱ ፓርቲ ላይ የሚፈጸሙትን ነገሮች በየዕለቱ እከታተላለሁ። ነገር ግን ችግሮች ሲፈጠሩ እየተሸሸ አይሆንም ወይም ዝም እየተባለም ሳይሆን በጋራ ሆነው ቀጣዩ ምርጫ ውስጥ ልንሳተፍ የምንችለው እንደ ተቃዋሚ ፓርቲ እነዚህ ቅድመ ሁኔታዎች ከወዲሁ ከተሟሉ ነው። እነዚህ ካልተሟሉ ደግሞ ህዝብን አሳትፈን መንግስት ይችን ሀገር እንደፈለገ ማድረግ እንደማይችል በሰላማዊ መንገድ እናሳያለን ብለው ቁርጠኝነታቸውን የሚያሳይ አቋም መደራደሪያ ነገር ካልያዙ በገዢው ፓርቲ በኩል የመለሳለስ ነገር አይታየኝም። ካለፉት ጥቂት ዓመታት ወዲህ የኢትዮጵያ የፖለቲካ አውድ የተለወጠ ይመስላል። በእናንተ በኩል እንዴት ነው ይሄንን የምትገመግሙት? በተለይ ረጅም ዓመታት ያስቆጠራችሁ የተቃዋሚ ፖለቲካ ፓርቲዎች አቶ ሙላቱ እርስዎ እንዴት ይመዝኑታል? አመሰግናለሁ። እንግዲህ በኔ እይታ በቅርቡ ጀምሮና በኢህአዴግ ጊዜ ጭላንጭሉ እንኳን ህዝብን የመሰብሰብ ማወያየት፣ ሀሳብን የመግለጽ፣ ህዝብን የማደራጀት ቢሮዎችን ከፍቶ በየቦታው ፓርቲዎች በሰላማዊ መንገድ ተደራጅቶ የሚሄዱ ህዝብን እያስተማሩ ስለ ነጻነቱ፣ ስለ መብቱ፣ ስለ መንግስት አንዳንድ ነገሮችን ለማወያየትም መንገዶቹ ሁሉ እዚህ አልነበሩም። ነገር ግን ከዚህ ከ2010 ወዲህ ከቦታ ወደ ቦታ መንቀሳቀስ አይቻልም። ቅጽል ስም እየተሰጠ ባንዳ ነው፣ የጁንታ ደጋፊ ነው፣ ይሄ እንዲህ ነው እየተባለ ህዝብም በአይነ ቁራኛ እያንዳንዱን እያየ የጎሪጥ የሚተላለፍበት ሁናቴ ውስጥ ነው ያለን። ጦርነት የዛን ጊዜ አልነበረም። አሁን በአራቱም አቅጣጫ በኢትዮጵያ ውስጥ ጦርነት የሌለበት የለም። ልዩነቶች ሁሉ ገዝፎ የሚታዩበት ሆን ተብሎ ለፖለቲካ ፍጆታ በካድሬዎች የሚደረጉ ህዝብ እርስ በርስ በሚጋጭበት ጦርነት ባለበት ላይ ነው ያለን እና ስለዚህ እኔ ባጭሩ ፍጹም ሁሉም ነገር እየተዳፈነ የመጣ ይመስለኛል። መድብለ ፓርቲ የሚባል ነገር ወደ መጥፋቱ እየሄደ ነው በህገ መንግስቱ ቢኖርም። ስለዚህ እታገላለሁ የሚል አካል በሰላማዊ መንገድ ቁጭ ብሎ ተነጋግሮ ነገሮችን ለማስፈጸም ችግር ያለ ይመስለኛል በእኔ በኩል። አመሰግናለሁ። ዶክተር ራሄል የተለየ ሀሳብ አለዎት? አይለይም፣ በጣም ይመሳሰላል። ግን ከሌላ ጊዜ በከፋ ሁኔታ በሮች ሁሉ እንዲዘጉ ለማድረግ ያስቻላቸው የጋራ ምክር ቤቱን ከፌደራል እስከ ምርጫ ክልል ድረስ በብልጽግና ማስያዛቸው ነው። ከዛ በኋላ የተቃዋሚ ፓርቲ አባላትን ሄድሃንት አድርገው በአንድነት እንስራ ስር ላይ ያመጡትና በጣም ወደ ማሽመድመድ ትንሽ ጠንከር ያለውን ወደ ማሰር ኢኮኖሚካሊ በጣም ያሽ ስለነበረ ስራ ያሳጣ ስለነበረ ስርዓቱ መኖር ያቃታቸውን ዳጎስ ያለ ደሞዝ ሰጥቶ ሹመት ሰጥቶ ወደ ራሱ በመውሰድ ከዛ ደግሞ ባለፈ ቤተሰቡን ለምሳሌ ልጆች ግራጁዌት ሲያደርጉ አባት ተቃዋሚ ውስጥ ካለ አይቀጠርም፣ እነዛን የመቅጠር ቤት የመስጠት በእንደዚህ አይነት ነገር ሀገሪቱ አሁን
ችግር ውስጥ ስላላት ከኢኮኖሚካል ችግር ተነስተው በጣም የተቃዋሚ ፓርቲ አባላትን ማጥፋት እስከሚችሉ ድረስ ነው የሄዱት። በብልጽግናው መስመር ምንም አይጠቅማቸው ማለት ነው። ለህዝብ አማራጭ ታጣ። ትንሽ እንኳን ክፍተት ቅድምን ብያለሁ ከፍተው እንዲወዳደሩ ካላደረጉ ይሄ እንደ ሀገር ያጠፋል እንጂ አይጠቅምም። እንደው የኢህአዴግና ብልጽግና ዘመን ሲወዳደር ራሱ አሁን ያለንበት እጅግ የከፋ ነው። ላይክ የሀገሪቱን ተስፋ ለማጨለም ይሄድ ይመስላል። ይሄ በተለይ ከፊታችን ያለው ምርጫ ከወዲሁ አንገቱ ላይ የሚጠመጠመው ገመድ በጣም እየጠበቀ እየሄደ ነውና ይሄ እንግዲህ ሲሪየስሊ መሰራት ያለበት ጉዳይ ነው። አመሰግናለሁ። አቶ ጌትነትስ እንዴት ይገመግሙታል? መጨረሻ ላይ በተነሳው ሐሳብ ነው ከሞላ ጎደል ምስማማው። ሸዋዬ ማለት ህወሓት መሮ ኢህአዴግ ተሳትፎ አልነበረኝም። የፖለቲካ ተሳትፎ አካዳሚክ ኤሪያው ላይ ነበርኩ። በቅርበት ተከታተላለሁ። ለምሳሌ 5ም 6ም 7ም በግልም እንትን ሆነው የሚገቡ ነበሩ። እንደዋላ አይደለም ክርክር ሐሳብ መጽሐፍ ምናምን እንትኖች ነበሩ። ራይት አሁን እኮ በውል እየገባኝ የመጣው ለምሳሌ አማራ ክልል የሚጣለው ድሮን፣ ኦሮሚያ ክልል የሚጣለው ድሮን እዛ ብቻ አይደለም እንትኑ እዚህም ከተማ ውስጥ ያለውም እጽፋለሁ እናገራለሁ ብትል እንዲህ ነው ማድረግ። ይሄ እንግዲህ ከስሩ ከውክቢያው ምናምን በመለስ ያለው ነው። ይሄ ወደፊትም እንዲህ አለ አይመጣም፣ ከዚህ በፊትም አልነበረም። ቢካዝ ብዙ ነገሮችን ደራርቦ የያዘ ነው እና ምንም አይነት መፈናፈኛ ክፍተት እንዳይኖር የማድረግ ነው። አንዲት ነገር ግን ከፈል አድርገን ማየት ያለብን ይመስለኛል። እኔ የተቃዋሚውም ጎራ ራሳችንንም ለማዳን መንግስት ላይ ነገሩን ሁሉ ለመቆለልም ምንጥር አይደለም። በግሌ እንደዛ አላረግም። በማይታይ ገመድ ራሳችንን አስረን ያስቀመጥን ደግሞ በጣም ብዙ ነን። ይሄ ምንም መተው የሌለበት ሀሳብ ነው። ለምሳሌ እዚህ ሀገር ላይ ወደ 70 ፓርቲ አለ። 70 ፓርቲ ያለበት ሀገር አይመስልም። በየቀኑ ችግር የሚፈለፈልበት ሀገር እንደው ትንሹን መግለጫ እንኳን በቃ የመጨረሻውን መግለጫ እንኳን ባለበት ሆኖ መስጠት አይችልም። የሰርቲፊኬት ሌጋሲውን ለማስቀጠል ሰርቲፊኬቱን አቅፎ ጥሩ ሼልፍ ላይ አስቀምጦ ኦር በካዝና ቆልፎ እሷን አንቆ የመያዝ ነው የሚመስለው እና የስርዓቱ አስፈሪነት እንደተጠበቀ ሆኖ ራሱን በማይታይ ገመድ አስሮ ያስቀመጠ ግን ጥቂት አይደለም። ምናልባት አቶ ያሬድ ካለው ጋር በጥቂቱ ማረገው አየሽ 5 6 7 10 ፓርቲዎች ሆኖ በጋራ ባለፈው እኛም እንዳወጣነው አይነት መግለጫ ቅድመ ሁኔታዎችን ካሁኑ እያስቀመጡ ጫን እያሉ መሄድ ተገቢ ነው። ሉክ ምርጫ ቦርድ መግለጫ ካወጣ በኋላ ነው ሚዲያውን ጨምሮ ማለት ነው ሸዋዬ ነቃ የሚል ነገር ያየ ነው። ራሳችንም ጋር በተቃዋሚው ጎራ በአጠቃላይ ማለት ነው በደንብ መታየት ያለበት መስሎ ይሰማኛል። አቶ ያሬድስ ምን ይላሉ? እንደው የእርሶንም እይታ እንውሰድ በዚህ ጉዳይ ላይ። የአገዛዝ ስርዓቱን ምህዳሩን ለማጥበብ የሚሄድበት ርቀት ብዙ ነው። አንደኛ የኢትዮጵያ ተቃዋሚ ፓርቲዎች ለረጅም ዓመት ጠንካራ የሆነ ተፎካካሪ አቅም እንዳይፈጥሩ የአፈናው ደረጃ ይለያይ እንጂ በኢህአዴግም ጊዜ የታመቀ ኢንቫይሮንመንት ውስጥ ሆነው ነው ይሰሩ ይታገሉ የነበረው። አባላቶቻቸው እየታሰሩ የተገደሉ ብዙ ፈተና እያዩ ግን አሁን ደግሞ ያለው ሁኔታ ሁሉ ነገር የተዘጋጋበት ነው። የሚዲያ ምህዳሩ ጠቧል። የሲቪክ ምህዳሩ ጠቧል። የፖለቲካ ውይይቶች እንኳን የሚካሄዱበት ሁኔታ አይደለም። የፖለቲካ ፓርቲዎችን ዜጎች በነጻነት ተጠግተው አብረው አጋሮ ነው እንዳይሰሩ ራሱ ከስር የሚደርስባቸው ጫና ግልጽ ነው። ነገር ግን ቅድም አቶ ጌትነት እንዳሉት ይሄን ያህል ቁጥር ያለው የፖለቲካ ፓርቲ ባለበት ሀገር እንዲህ አይነቱን አፈና በተናጠል ቁጭ ብለው ነው መመልከት የሚገባው ወይስ ምንድነው ማድረግ ያለባቸው የሚለው በፓርቲዎቹ በኩል ደግሞ ትልቅ ክፍተት ለኔ ከፖለቲካ ፓርቲ ገለል ብሎ እንዳለ ሰው የሚታየኝ አንዱ ነገር እሱ ነው። ምህዳሩን ሙሉ በሙሉ ለአገዛዝ ስርዓቱ የመተው። ለምሳሌ አብዛኛው የፖለቲካ ፓርቲ በራሳቸው አባላት ላይ ብቻ ችግር ሲገጥም ነው መግለጫ እንኳን የሚያወጡት። አንዳንድ ጊዜ በራሳቸው አባልም ላይ ችግር ደርሶ ድምጻቸውን የማያሰሙ አሉ። ይሄ እንደዚህ አይነቱ ትልቁ ክፍተት ለአገዛዝ ስርዓቱ ፈርጥሞ ሙሉ በሙሉ ምህዳሩን ለመቆጣጠር ድልም የፈጠረለት ይመስለኛል። የሰላማዊ ፖለቲካ ፓርቲዎች መዳከምም ይመስለኛል አንዱ በሀገሪቷ ዜጎች በሰላማዊ መንገድ መንግስትን መቀየር ስለማንችል ብለው ወደ ነፍጥ ትግል ውስጥ እንዲገቡ እያበረታታም ያለው። ስለዚህ በዚህ ረገድ ብዙ ከነሱም ይጠበቃል በስርዓቱ በኩል ያለው ጫና እንዳለ ሆነ። መልካም እንግዲህ ባለፈው በ6ኛው ጠቅላላ ምርጫ የተሳተፉ የተቃዋሚ ፓርቲ አባላት ምክር ቤት ገብተዋል። የመንግስት ስልጣንም የተሰጣቸው አሉ። እነዚህ ወገኖች በዚህ ሚናቸው የገዢውን ፓርቲ ፖሊሲዎች
ግቦች እንደሚያስፈጽሙ ነው የሚጠበቀው። መድበለ ፓርቲ ግንባታ ሂደት እንደመሆኑ ለሀገር የሚበጅ አማራጭ ፖሊሲ አለን የምትሉ ተቃዋሚ ፓርቲዎች ሀሳባችሁን ለህዝቡ ማድረስ የምትችሉበት መንገድ እድል አለ ወይ? እስቲ አቶ ጌትነት የእናት ፓርቲ አባል የሆኑ ባለስልጣን መኖራቸውን አንድ ቦታ አንብቤያለሁ። ልክ ነው። ያው በደጉ ዘመን አንድ ሁለት ልጆች እንዲሳተፉ አድርገን አንዷን ልጃችንን ኢሚዲየትሊ ነው ከዛ ፊት እንድታረግ ያደረግነው። አንዷ በተወሰነ ደረጃ አለች ቢካዝ አማራጭ የለንም። በጣም ብዙ ነገር ነው አመሰቃቅለን እንትን ያደረግነው። ግን ማሏሽሽ ሊያስቀጥል የሚችል እና መኖራችን የሚያስብል አይደለም። ከኛም የሚወጣው መግለጫ እሳት ያነድባታል፣ ከነሱም ያን አይተው የሚያሳያት ክፉ ፊት እሳት ያነድባታል እና እንደገና ዳቦ ከላይ ከታችን እሳት እየነደደባት አለች። ቢካዝ ያው ብዙ አይነት የማህበራዊ ቀውስ መሀል ላይ ስላለ እንደ አጠቃላይ ግን እንደ አሁን ላይ ሆኜ እናንተ እንደው አማራጭ የምትሉትን ወደ ነጥቡ ልውሰዶት። አማራጭ የምትሉት ከመንግስት የተሻለ ፖሊሲ አለን የምትሉትን ለህዝቡ የምታስረዱበት እድል አላችሁ ወይ? አሁን እሱ ነው ትልቁ ችግር። በሁለት መንገድ ለየው ይሄ ነው። ዋን ለሚዲያው ሌሎች እውነቶች በተለይ ይሄ ሴቶ እንዲሆኑት ምንም አይነት ክፍተት የሚሰጡሽ አይደለም። ከሰጡሽም ያንቺ ከንፈር እየተንቀሳቀሰ እነሱ ከኋላ ናሬት ነው የሚያደርጉበት። በአንቺ አንደበት እነሱ ይናገሩበታል። ያለሽ አማራጭ መራቅ ነው። እነሱም አይጋብዙሽም፣ አንቺም ትርቂያለሽ። አሁን እንግዲህ ያለው አማራጭ ይሄ እናንተን ጨምሮ ማህበራዊ ሚዲያዎች ኦፍኮርስ አሁን ለቴክኖሎጂው የማህበራዊ ሚዲያዎች ዩቲዩብን ጨምሮ ስላቆጠቆጡ ስላበቡ በአንዳንድ በኩል እነሱ ላይ የተወሰነ ደረጃ ልናሳይ እየሞከርን በሁለት ልክፈለው ያልኩሽ እሱን ነው። ምንም የለም ምንም አያስደርግም ብሎ ከመቀመጥ እና ራስ ላይ የማይታይን የፍርሃት ማሰሪያ ገመድ ከማሰር በዚህ መፍጨርጨር ውስጥ የሚገኝ ነገር ካለ ሰብሰብ እያሉ ሀሳብን እየገለጡ ቅድመ ሁኔታዎችን እያስቀመጥን ወደ መስመሩ ሊገባ ከቻለ በጣም ጥሩ። ካልሆነ ግን መቼም ቢሆን ወደፊት ከዚህ ሲስተም ውስጥ ቆዩና ካልሆነ ትሰቀላላችሁ የሚለን የለም። እውነት ነው። በጣም አስቸጋሪ ነው። በጣም ፈታኝ ነው። ምንም አልዋሽሽም። ይሄንን የለም አጋጣሚውን የለም ያንቺን አማራጭ ሊያቀርብ የሚችል የለም። ግን ደግሞ ያሉ ክፍተቶችን ለመጠቀም ደግሞ መቦዘንም ደግሞ አያስፈልግም ማለት ነው። ቴክኖሎጂ የፈቀዳቸው ደግሞ በሱ ቁጥጥር ስር ያልሆኑ ለምሳሌ ኢንተርኔቱንም ስልኩንም ቴክስቱንም ምኑም ካልዘጋው ደግሞ እንደዚህ አይነት አማራጮችን ልናረግ እንጥራለን። መልካም እንግዲህ ጊዜው እየደረሰ ነው እንደተባለው ቅድም 11 ወራት ገደማ ነው የቀረው። በዚህ ጊዜ ውስጥ በቂ እንቅስቃሴ ሳይደረግ ህዝብ እንዴት ነው አምኖ ድምጹን ሊሰጣችሁ የሚችለው? አቶ ሙላቱ የእርሶን ሀሳብ እንስማ። በጣም አመሰግናለሁ። አሁን ቅድም አቶ ጌትነትን የጠየቅሽው ጥያቄ ከሱ ትንሽ ሀሳብ ልስጥና ወደዚህ ልመለስ። እሺ ባጭሩ አንድ ፓርቲ ካሸነፈ ሌላውን ፓርቲ ጋብዞ አብረን እንስራ የሚለው በከፊልም ቢሆን የዛን ፓርቲ ፖለቲካ ፕሮግራሙን አንድ ላይ አዋህዶ ሁለቱን ሚክስ አድርጎ ለመስራት ነው የሚገባው። እኛም ተጠይቀናል። ገዢው ፓርቲ ጠይቆናል ሰው እንድንጨምር እና እነሱ ጋር አብሮ ለመስራት። ግን እዛ ሄዶ የሚሰራው ሰው የየትኛውን ፕሮግራም ለማካሄድ ነው? ገዢው ፓርቲው አሸንፊያለሁ የሚለውን ጉዳይ ለማስፈጸም ነው ወይስ ደሞዝ ለማግኘት ነው? ፋይዳው ምንድን ነው? እና ገዢው ፓርቲው የተመረጥኩት በዚህ ነው ህዝብ መርጦኛል ብሎ የሚያስቀምጠው ያንን ስለሆነ እኔ ዛሬ ቆሜ እሱ ሲቃወም ቆይቼ አሁን ደግሞ በምርጫው ተሸንፌ እንደገና ደግሞ እዛ ገብቼ ያንን ሳወራ ከህዝቡም ተቀባይነቱ ሙሉ ሊሆን አይችልም እና ህዝብን መጉዳት ነው ይሄ ሁለት ቦታ ቆሞ እንትን ማድረግ እና ስለዚህ እናሰንና ኢንቫይት የምታረጉን በግለሰብ ሳይሆን በፓርቲው ከነ ፕሮግራማችን ብለን እና ይሄንን በዚህ አልፈዋሉ። እንዴት ልታረጉ ነው ያሰባችሁ ለተባለው በተቻለ መጠን እኛ አሁን በሚመጣው ምርጫ ውስጥ ያለን ሁለት እድል ብቻ ነው። ምንም መፈናፈኛ ከሌለ እና አሁንም ይሄ ዲሞክራሲያዊ ተቋማት በሙሉ በአገሪቷ ውስጥ ተግባራዊ የሚሆኑበት መንገድ ከሌለ ምርጫውን ሰላማዊ እና እምነት የሚጣልበት ዲሞክራሲያዊ የሆነ ምርጫ የማይደረግ ከሆነ እዛ ውስጥ እንግዲህ ላለመካፈል እንገደዳለን ማለት ነው። አሁንም ምክንያቱም እዚህ ውስጥ ለመግባት በምናደርገው ትንቅንቅ የሰው ህይወትም የምናጣበት እነሱ ደግሞ በየቦታው አሁን ስልጣን ማጣት ማለት መሞት ህይወት እንደማጣት ያህል ስለቆጠሩ ከታች ያለውን ህዝብ ጠርንፎ የያዙ ለመግባት አስቸጋሪ የሆነበት አሁንም ከየቦታው ፊድባኮች አሉ። እነዚህን ተቃዋሚዎች በወረንጦ ፈልጎ
አውጥቶ እስር ቤት መክተት ከነጭራሹ ማጥፋት የሚል ሁሉ እየተወራበት ነው እና ምንም ተቃዋሚ ሆኖ መንቀሳቀስ የማይቻልበት ደረጃ ላይ ናለ እና ስለዚህ እንዲህ አይነቱን ነገር ለመንቀሳቀስ አስቸጋሪ ስለሚሆን ከነጭራሹ ሁሉና ወደ ማጣቱ ልንሄድ ነው ልንገደዳለን ወደዛ። እንደገና ደግሞ መንግስት ልቦና ሰጥቶት ይሄን ሀገር ወደዋለሁ መርጦኛል ይሄን ሀገር ከመከፋፈል ከመበታተን ከመፍረስ አድናታለሁ ከጦርነት ወደ ሰላም አመጣለሁ ብሎ ህልውናውን አይቶ የሚመልስና ለዚህ ለመድበለ ፓርቲ ምርጫ ሰላማዊ ፍትሃዊ ይህንን ለማድረግ ፈቃደኛ ከሆነ ለመወዳደር ምንም የሚቸግረን ነገር የለም። የምናውቀው ነው። ህዝቡንም እንገናኛለን እንነጋገራለን። ችግር የሚፈጥርብን ነገር የለም። አሁን ባለው በገዢው ፓርቲና መንግስት በጎ ፈቃደኝነት ከተገኘ ይችን ሀገር ከማጥፋት ወደ ማልማት የሚያዘነብልና ይህንን ቡራኬ የሚቀበል ከሆነ ሀገሪቷ ተስፋ ይኖራታል ብዬ ገምታለሁ። አመሰግናለሁ። ዶክተር ራሄል ብዙ እጋራለሁ ከቀደም ሲል ካቀረቡ ከሁለቱም ሀሳብ ነገሮቹ ሲስተማቲካሊ የመድብ ፓርቲ ስርዓት እንዲሞት የተደረገበት ነው። ተቃዋሚ ፓርቲዎች ተቃዋሚ የሚባል እስኪጠፋ ድረስ የተካሄደበት ስለሆነ ቅድም አቶ ጌትነት እንዳስቀመጠው ነው። ፓርቲዎች ደግሞ ተቃዋሚዎች ራሳችን ባንገታችን ያስገባነው ገመድ አለ። ለኔ ይሄ የጋራ ምክር ቤቱ ራሱ ያ ማነቆ ገመድ ነው። ከዛ በኋላ 7 ተቃዋሚ ፓርቲዎች አሉ ብሎ እሱ ያነሳውም እሹ ነበረ። በእርግጥ 7 ተቃዋሚ ፓርቲዎች አሉ ወይ ነው ይሄ በተቃዋሚ በኩል ያለ ችግር ነው። በመንግስት በኩል ያለው ችግር ደግሞ ምንድነው? ሙሉ በሙሉ ተቃዋሚን ማጥፋት ማለትና ሙሉ በሙሉ ህዝቡን በፍርሃት ሸብቦ ዝም ማሰኘት በጣም ከባድ ነው። አንድ ሰው ታሞስ አይሲዩ ውስጥም ይሁን በቤቱም ይሁን የመጨረሻ መናገር ከቻለ እኮ ተስፋ አለው። ምግብ ካቆመ ቀጥሎ መናገር አለመቻል ላይ ሲደርስ እየሞተ እንደሆነ በጣም እርግጠኛ ነው የሚሆነው ቤተ ዘመድም ማንም። አሁን እኮ በኢትዮጵያ ውስጥ መናገር እንዳይቻል ነው የተደረገው። ስለዚህ ሰው በፍርሃት ላለመናገር ሄዷል። ህዝብ መብቱን መከራከርም መጠየቅም ለምን ሆነ ማለት አይችልም። መንግስትን አካውንተብል ማድረግ አይችልም። ስለ ፖለቲካ ፓርቲዎች ባኪንግ አፕ ነገር ላይ ማውራት አይችልም። በፓርቲ ብንሄድ የብልጽግና ፓርቲ አባላት መንግስት ራሱ በሚኒስትር ደረጃም ጀምሮ ቢኬድ መናገር አይችልም። ማንም ሰው ወንበሩን ጠብቆ በዝምታ መሄድ ነው እንጂ ከዛ ባለፈ ሐሳብ ተመጋግቦ ለሀገር ለውጥ እንዲመጣ ይሄ የሐሳብ ልዩነት አለኝ ብሎ መቅረብ አይችልም። ፓርላማ ውስጥ የሐሳብ ልዩነት መቅረብ አይችልም። በድምጽ ብልጫ የሚወድቅ ድምጽ ስለሆነ ተለዋጭ ተቃዋሚ እንደ 2-3 ሐሳብ አለ እንዲባል ክሬዲት ለመውሰድ ተቃዋሚዎች 1-2 ቢኖሩ እንዲያወሩ ይደረጋል። እንዲደመጡ ሳይሆን መንግስት ክሬዲት እንዲያገኝ። ከዛ ባለፈ ፍርሃት ሁሉ ጊዜ ውድቀትን ይቀድማል ይመጣል። ዝምታ ካለ ደግሞ እየሞትን ነው ማለት ነው እንደ ሀገር። ስለዚህ አሁን ከዛ የዝምታ ሰመመን መውጣት በጣም አስቸጋሪ ሆኖ እየታየ ነው። ተቃዋሚው ደግሞ ሪል ተቃዋሚ ጠፍቶ የጋራ ምክር ቤት ብንሄድ እኮ የብልጽግና ተወካይ እጅ ሲያወጣ ሲያወራ ታይቶ ተፈልጎ ነው። ተቃዋሚ ነው እኮ የሚጠብቀው ለዛ። ይሄ ሀገሪቱ እንዳለች እንድትሞት የሄዱበት አቅጣጫ አስገማች ነው እንጂ ለብልጽግናውም ጥሩ አይደለም፣ ለተቃዋሚውም አይጠቅምም፣ ህዝቡንም ደግሞ ይዞት ይሄዳል። ስለዚህ ይሄ ነገር አት ሰም ፖይንት ሳይፈነዳ በፊት ነው መሰራት ያለበትና በዚህ ልክ መንግስት ራሱ አሁን እድለኛ ከሆነ እድሉን ተጠቅሞ ቶሎ ኦፕኒንጎችን መክፈት ይኖርበታል። ራሱም ለመኖር እኮ ማለት እና እዛ ደረጃ ላይ ነው እኔ የማየው። መልካም። እንግዲህ ለሀገራዊ የምርጫ ሂደት የመገናኛ ብዙሃንና የጋዜጠኞች ሚና የላቀ መሆኑ አያጠያይቅም። መጪው ምርጫ እየተቃረበ ባለበት በዚህ ሰዓት በተለያዩ ምክንያቶች ጋዜጠኞች፣ መገናኛ ብዙሃንና ባለሙያዎች ላይ ወከባና እስር ሲፈጸም ይታያል። የተለያዩ ዓለም አቀፍ የመብት ተሟጋች ተቋማት ይፋ ያደረጉት ጉዳይ ነው። አቶ ያሬድ በዚህ ጉዳይ ላይ እስቲ ባጭሩ ምን ታዝበዋል? ኢትዮጵያ ውስጥ የፖለቲካ ምህዳሩ ጠቧል ሲባል ዋነኛ የሚጠቀሱት ነገሮች አሁን አንቺ ያነሳሻቸው ናቸው። ቀደም ያሉትም ሀሳብ አቅራቢዎች በደንብ አስቀምጠውታል። ኢትዮጵያ ውስጥ ሀሳብን መግለጽ፣ በነጻነት መናገር
የሚቻልበት አውድ አይደለም ያለው። ሰላማዊ ሰልፍ ማድረግ፣ በአደባባይ ሀሳብን በነጻነት መግለጽ፣ የመደራጀት መብት፣ እነዚህ መሰረታዊ የሚባሉት ሰብአዊ መብቶች በጠቅላላ ላለፉት ጥቂት ዓመታት አደጋ ውስጥ ነው ያሉት። አሁን ደግሞ የበለጠ ምህዳሩ እየጠበበ ነው የመጣው። የተቃዋሚ ፓርቲዎችን ወይም የተፎካካሪ ፓርቲዎችን ሀሳብ በነጻነት ማንጸባረቅ የሚቻልበት የሚዲያ ምህዳር ራሱ የለም። የአገዛዝ ስርዓቱ የሰራቸውን ጥቃቅን ነገሮች አንስቶ ቅድምም ተነስቷል፣ በመንግስት በጀት የሚሰሩ ፕሮጀክቶች ሁሉ የገዢው ፓርቲ ሰክሰስ ስቶሪ ተደርገው ነው የሚቀርቡት። ይሄ የምርጫ አንድ የቅስቀሳ ምንትን ነው። አሁን ትላንትና ይመስለኛል ጠቅላይ ሚኒስትሩ በመንግስት ሚዲያ ሰፊ ሰዓት ወስደው የሰጡትን አይነት ቃለ ምልልስ ለሌሎች ተፎካካሪ ፓርቲዎች እንደዛ አይነት እድል የሚገኝበት እንትን አይደለም እና እንዲህ አይነት ሁኔታ የቆየንበት ቢሆንም አሁን እየከፋ መጥቶ በሰላማዊ መንገድ ኢትዮጵያ ውስጥ የዲሞክራሲያዊ ስርዓትን የማሳደጉን እድል እያቀጨጨው ብቻ ሳይሆን እያከሰመው ነው ያለው ሙሉ በሙሉ። ግን መሰመር ያለበት ነገር ለዚህ ሁሉ ለአብዛኛው ጥፋት ትልቁን የተጠያቂነት ድርሻ የገዢው ፓርቲ ቢወስድም በታሪክም ይሁን ወደፊት በትውልድም በዚህ ወቅት በፖለቲካ ፓርቲነት የተሰለፉ አካላት ራሳቸውን ህይወታቸውን፣ ቤተሰቦቻቸውን አደጋ ላይ ጥለው እንዲህ አይነት ኃላፊነት መሸከማቸው ቢያስመሰግናቸውም በዛው ልክ ደግሞ ሁሌ በዚህ የታሪክ ጠባሳ ውስጥ ፓርቲዎቹም ግለሰቦቹም ስማቸው ሊነሳ ይችላል እና ይሄንን ነገር እንደ ሀገር እኔ 70 ምናምን ፓርቲ በፓርቲዎች ምክር ቤትም አንድ ላይ ተሰብስቦ ገዢውን ፓርቲ ተው ብሎ በአንድ ድምጽ ያስቆመዋል ብዬ አላስብም። ግን አሁን እዚህ ያሉ ፓርቲዎችን ጨምሮ የተወሰኑ ፓርቲዎች የሀገሪቷ እየሄደችበት ያለው ሁኔታ የፖለቲካ አውዱ ምን እንደሚመስል ሀሳብ የገባቸው የተጨነቁ ፓርቲዎች ለጊዜው የግል የጎንዮሽ የፉክክር ሀሳባቸውን ወደ ጎን አቆመው ሀገሪቷ የምትድንበትን ወሳኝ ስብሰባም አድርገው በራሳቸው በኩል ለገዢው ፓርቲ ምክር ሀሳብም ጭምር መስጠት ያስፈልጋል፣ ማስጠንቀቅ ማሳሰብም ያስፈልጋል። ከዛ በኋላ ህዝቡ ራሱ በጉጉት እንዲጠብቃቸው ይሄ ነገሮች በዚህ ጊዜ ውስጥ የማይካሄዱ ከሆነ በሚቀጥለው የሰላማዊ ትግል እርምጃዎቻችንን እንወስዳለን እስከ መጨረሻው ምርጫ ላይ እስካለመሳተፍ። ግን መጨረሻ ጊዜው ሲደርስ ምርጫ ላይ አንሳተፍም ምናምን የሚለው ነገር ያው ምንም አያመጣም። ያገዛዝ ስርዓቱ ይሉኝታም ማፍረትም የሌላቸው ካድሬዎች ስላሉ ያልፉታል ምንም እንዳልተፈጠረ እና ሀገር ሲወድም በዚህ መንገድ መፈቀድ የለበትም። በዚህ አጋጣሚ እዚህ ላሉትም ሰዎች ይህንኑ ሀሳቤን ለመስጠት ነው። የጸጥታ ሁኔታ ሌላው አሳሳቢ ጉዳይ ነው። በአማራና ኦሮሚያ ክልል ግጭቱ ቀጥሏል። የትግራይ ፖለቲከኞች እየተወዛገቡ ነው። በእነዚህ በሶስት ክልሎች በሚሊዮኖች የሚቆጠር ህዝብ ተፈናቅሏል። በዋና ከተማ አዲስ አበባ ጨምሮ በሌሎች አካባቢዎች ከቦታ ቦታ መዘዋወር ለህይወት ጭምር አስጊ ሆኗል። የህዝብ ቆጠራ አልተደረገም። የመራጩ ህዝብም ቁጥር ገና አልታወቀም እና በዚህ ሁሉ ውስጥ ሆነን ነው ስለሚቀጥለው ዓመት ምርጫ የምናስበው። እንደው የመድበለ ፓርቲ ተስፋ ኢትዮጵያ ውስጥ ይታያችኋል? ዶክተር ራሄል። መቼም የሀገር ጉዳይ ነው አይደለ? ግባብ ማድረግ አይቻልም። ይኖራል። ለምን እኛ እኮ ከዚህ ከዓለም ኮንቴክስት ውጭ መሆን አንችልም። እዛ ውስጥ ነን ያለ ነውና ይሄ ተጽዕኖ አት ሳም ፖይንት ቶሎ እንዲሆን እንዲፈነዳ ሊያደርስ ይችላል። በማስተዋል ደግሞ ተፈቃቅረን ተነጋግረን በሐቀኛ ድርድሮች፣ ውይይቶች መምጣት ከቻልን ደግሞ በሰላማዊው መንገድ ለሌላው ዓለም ትምህርት በሚሰጥ መንገድ ልናሳካው እንችላለን። ለዚህ አሁን ማነቆ የሆነው ምንድነው? በሐቀኝነት ቀርበን ለመደራደር ለመነጋገር ራሱ ስራዬን ጨርሻለሁ አይነት የመንግስት አቋም አስቸጋሪ ሆኗል። ስለዚህ ይህንን በሁለት ሳይድ እኔ ለመንግስትም በጣም ዋይዝ ዲሲሽን ነው ላለው ይሄን ነገር ለመፍታት ሳይከር በፊት መሄድ። ስለዚህ በዛ አግባብ ከሄድን እኮ ካሰብነው በበለጠ ፍጥነት ውጤት ላይ ልንደርስ እንችላለን። ነገር ግን አረረም መረረም ግባት ማድረግ አንችልም። ያው በዚህ ሄደን አት ሳም ፖይንት ወደ ውጤት እንመጣለን ብዬ ነው እኔ ማምነው። አቶ ሙላቱ ተስፋ አለው የመድበለ ፓርቲ በኢትዮጵያ? እንግዲህ በተለይ አቶ ጌትነትን ዶክተር ራሄልን አንድ ላይ እዚሁ ሀገር ነው ያለን። ምን ላይ እንዳለን በጣም አሳዛኝ ነው። የሰው ህይወት አስከፊ ሁኔታ ላይ ባለን ረሃብ፣ ኑሮ ውድነት፣ የዲሞክራሲ እጦት፣ ሰብአዊ መብት አለመከበር እና ዜጎች ወጥቶ ለመግባት አስቸጋሪ በሆነበት ሁኔታ እንግዲህ በጋራ ምክር ቤት ውስጥ ያለን ፓርቲዎች የሚያስቀምጥም አይደለም። ሀገሪቷ አሁን እኛ በእኛ ግምጋሜ የምናየው መስቀለኛ መንገድ ላይ እናያለ ነው እና ጦርነት በየቦታው ቅድም እንዳስቀመጥሽው በሰሜኑ በደቡቡም በመጠኑም ቢሆን
በምዕራቡ በኩል በሁሉም ቦታ በአማራ፣ በኦሮሚያ፣ በሶማሌ እንደዚሁም በአፋር፣ በቤኒሻንጉል አካባቢ ሁሉም ጦርነት ያለበት ነው። ወትሮ አይተን የማናውቀው ጉዳይ ሁሉ እየሆነ ነው እና ወዴት ነው ይሄን ያለ ነው ብለን ቁጭ ብለን ስናይ ሌሎቹ 70 የሚደርሱ ፖለቲካ ድርጅቶች ኮምፎርታብል የሆነ ዞን ውስጥ እንዳሉ ነው አይነት የምናየው። አንድ ምሳሌ ልነግርሽ እፈልጋለሁ። በሆነ ጊዜ የጋራ ምክር ቤት ውስጥ ምርጫ ለማከናወን ወደ 57 ሆነን ተሰለፉ። ምርጫ ስናካሄድ ብልጽግናን ይጠቆማል። የብልጽግና ፓርቲ ሲጠቆም እንዴ ስራ አስፈጻሚ እንዴት ይሆናል? ብልጽግና ፖለቲካውን እየያዘ መንግስትንም እየያዘ እዚህ ላይ መግባቱ ተገቢ አይደለም ብለን ወደ 13 ነን እንደዚህ ተለየ። ምርጫ ውስጥ መክተት ማለት ማንን ነው የምንታገለው? እዚህ ሀገር ሚናችንን እናውቃለን ወይ ብለን ስናስብ ለካ ውስጣችን 46 ፓርቲዎች ይህንን መርጠው ቁጭ አሉ እና ቁጥር መቁጠሩ ተገቢ አይመስለኝም። ፓርቲዎች ለህዝብ ቀርበን ህዝብ አልገመገመንም። ምክንያቱም በእኛ ሀገር ፓርቲዎች እንደ አሸን በፈሉበት ለድጋፍ ብቻ ቀድሞ ከነበረው ኢህአዴግ አሰራር ባልተለየ ሁኔታ አሁንም ፓርቲዎችን ማኒፕሌት የማድረጉ በየጊዜው ኢንኩቤት የማድረጉ ወገንተኝነት ሁሉ ሆኖ ማን ነው በጋራ መቆምና በጋራ አንድነትን ፈጥሮ መንግስትን እንደዚህ ልታረጋ አይገባም፣ ሀገራችን እዚህ ደረጃ ላይ ደርሳለች፣ ባካችሁ ከመጥፋት አሁኑኑ ቁጭ ብለን እናስብ የሚያሰኝ ጉዳይ ላይ አይደለም ያለ ነው እና ስለዚህ መድብለ ፓርቲ በሀገሪቷ ውስጥ አለ ወይ ሲባል ለስሙ ለውጪው እኛ መንግስቱን እኮ ዲሞክራቲክ ለማሰኘት ፈቃድ ይዘን ቁጭ ያልን እንጂ በትክክል ተግባር የምንፈጽመው ነገር አይደለም እና መንግስትም ብቻውን አሁን አካባቢውን ከተማውን ሁሉ ዴኮሬት እያደረገ ነው፣ በሱም እየተመሳደቀ ነው። ህዝባችንም ደግሞ ጠለቅ ብሎ ያላየው ወዴት እየሄድን ነው፣ ምን እያደረግን ነው የሚለውን በፍጹም እየተገነዘበ አይመስለኝም። ከፍተኛ ችግር እያለ ነው። መድብለ ፓርቲ ስራ አልተሰራም። መልካም። አቶ ጌትነት እርሶም ባጭሩ ሐሳቡን ይስጡኝ። ትክክል ነው። ያው ከሞላ ጎደል የተነሳ ሐሳብ ነው። ቁጥሩን የምንጠራው እንደምታውቂው ይሄ ሪሶርስ መጋራት ማለት የአየር ሰዓት ከምርጫ ቦርድ የሚበጀተውን ገንዘብ ስብሰባ በምትሳተፊበት ጊዜ ናሽናል አጀንዳ ምናምን ኖሮሽ ግን ደግሞ በወረዳ ጉዳይና በቀበሌ ሊፈታ የሚችልን ጉዳይ አየር ሰዓቱን ይዞ የሚያደርግብሽ ቀላል አይደለም እና እንደ በደንብ መነጋገር አለብን። አይሽ ህዝብም እያወቀ መሄድ አለበት። ወንፊቱን ይዞ እያበጠረ መሄድ አለበት። አሁን ሁሉም አድፍጧል፣ ይመጣል በኋላ። አንድ ሌላ የሚሰሩት ታክቲክ እንግዲህ ያየሁት ምንድን ነው? ለምሳሌ አቶ ሙላቱ የተወሰነ ሊረዱ ይችላሉ። በቅርብ ጊዜ በጣም ጥሩ መነቃቃት ተፈጥሮ ነበር። እንደኛው 4 ፓርቲ እንደሆነ ሁሉ ደግሞ የተወሰኑ ፓርቲዎች ደግሞ አቶ ሙላቱን ጨምሮ ጥሩ እንቅስቃሴዎች ነበሩ እና የሆነ ጊዜ አንድ አይነት እንትን ይፈጥርብሻል። መንግስት አንድ ግሩፕ እንትን እንድታረጊ ወይ እሱ ጋር እንድትታይ ፎቶ እንድትነሺ ያደርግሻል። ከዛ በኋላ በጎሪጥ እንድትታይ ያደርግሻል። እኔ አሁን ክሊር ማድረግ ያለብን የሚመስለኝ አንገናኝም የሚለው ድንበር ጠፍቶ የለም የሚያገናኙን ጉዳዮች አሉ። የሀገር መቀጠል አለመቀጠል፣ የህዝብ ደህንነት፣ የተቋማት ከዕለት ወደ ዕለት የግለሰብ ሀሳብ መፈንጫ እንጂ የስርዓት ማንበሪያ አለመሆን እነዚህ እንደው ቀለል ባለ እንትን ያገናኙናል እና ድልድዩን ከመስበር ድልድዩን መስራትና የሆነ ጎራ እየሰሩ መንግስትን ወደ ማስገደዱ መሄድ በጣም ጠቃሚ መስሎ ነው የሚሰማኝ። በቃ አሁን ጥቁር ድንጋይ ብታገላብጩ ምንም አይሰማም አይለማም። እኔ ስርዓቱን የምገልጠው እንደዛ ነው። አይሰማም አይለማም። አሁን እሱና ወደዚህ ሁን ወደዛ ሁን ምናምን ከማለት ከሱ በተቃራኒ የምንንቀሳቀሰው ኃይሎች ኤጎን ሰብሰብ አድርጎ ስለ ሀገር ስለ ህዝብ ሲባል የሆኑ ሀሳቦችን እንኳን እያቀናጁ ማለት ወደ ስቲኩ ብናመጣው ጥሩ ነው። እንግዲህ አለዝበናል እስካሁን ድረስ ዶክተር ራሄል ይሄን በደንብ ታውቀዋለች። ተለማምጠናቸዋል፣ አግዘናቸዋል፣ ተው ብለናቸዋል። ምንልሽ የሚሰማ አይደለም። ችግሩ ላይ ነው የሚንከባለሉት እና ሌላኛው የችግር ፍራሽ ላይ ነው የሚያርፉት። እንደገና ሌላ መንጠሪያውም እንደገና ችግር ነው የሚያዋልዱት እና አይ ነው ይገባኛል። በጣም አስቸጋሪ ሁኔታ ውስጥ ነው ያለ ነው። ግን ይህን ቃል ልጠቀምና ጊቭ አፕ ከማድረግ ወደ ማስገደዱ መሄድ ያ ደግሞ አንዳች አይነት ውጤት እንዳያመጣ መምራት በጣም ጥሩ ነው። እግረ መንገድ እዚሁ ላይ የማነሳው ግን ነፃ ያወጣኛል ብለን የምንጠብቀው ፓርቲም ቡድንም ግለሰብም ለሰሚን የምናገረው ማለት ነው የለም። ሁሉም ለራሱ ነፃነት መነሳት አለበት። ማንም በሞተለት ማንም ደም ባፈሰሰለት ማንም ነፃ ወጥቶ በዓል ሊያከብር ወደ ሜዳ ሊወጣ አይችልም። ሁሉም ለየራሱ ጠጠር መሮር አለበት። ከ10 ብሯ ማዋጣት ካለበት ሁሉም ከየራሱ ከእንቁላሉ ሳይሆን ከስጋው ማዋጣት አለበት እና ማህበረሰብ ለራሱ ነፃነት ከተነሳ
ፓርቲዎችም ይሄን ለማስተባበር ሰብሰብ ማለት ከቻለን በእርግጠኝነት ማስገደድ ይቻላል። አሁን በምንሄድበት መንገድ ግን ለነሱ የመድብለ ፓርቲ ሳይሆን አውራ ፓርቲ እየፈጠርን የበለጠ አባላትና አመራሮቻችንን እያስበላን ነው የምንሄደውና መድብለ ፓርቲ ስርዓት በህገ መንግስት በህግ የጸደቀ ነው። በአንጻሩ ደግሞ እየተበላ እየጠፋ ነው። ግን እንደገና እንዲያንሰራራ ለማድረግ የተቃዋሚው ጎራ ሰብሰብ ማለት የግድ ቅንጅት ማለት አይደለም፣ አንድነት ማለት አይደለም። በአጀንዳ መሰባሰብና ማህበረሰብ ደግሞ ለየራሱ ነፃ አውጪ ከመጠበቅ ለራሱ ነፃነት መነሳት ሁለቱ ከተቀናጁ እርግጠኛ ሆኜ የማውቀው ለውጥ ይሰጣል። መልካም፣ እንግዲህ ወደ መፍትሄው ነጥብ እንምጣ። ፓርቲዎች እየገጠማቸው ነው የምትሉትን ተግዳሮት ነው በብዛት የዘረዘራችሁት። ያም ሆነ ግን 7ኛው ጠቅላላ ምርጫ ከፊት አለ። 11 ወራት ይቀሩታል። ነገሮች የምርጫ ቦርዱ እንደገለጸው ማለት ነው አስቻይ ሁኔታዎች ባሉበት ሁሉ ምርጫው ይካሄዳል። አማራጭ ሆናችሁ መቅረብ የምትችሉበት ምን መደረግ አለበት ትላላችሁ? የመፍትሄ ሀሳብ የምትሉትን ንገሩኝ ዶክተር ራሄል። ለኔ ፓርቲዎች በተቻለ መጠን በሚያገናኘን አጀንዳ ዙሪያ ተሰባስበን አብሮነት ላይ መስራት ይኖርብናል። ህዝብ ደግሞ አሁን እንደ ህዝብ ከስብከት ያለፈ በህይወቱ ያየውን ነገር ሁልጊዜ ምርጫ ካለፈ በኋላ በዚህ ተበደልኩ በዚህ እንዲሆንኩ ብሎ ተገደልኩ ብሎ መጮህ አይደለም። እንግዲህ ይሄን 5 ዓመት ሙሉ ሲገደል ሲፈናቀል አይቷል። ከነተረቱ የታባክ ትሄዳለህ እናት ሆድ ትገባለህ እንደ ይባላል። እናት ሆድ ተገብቶ እንደሚተረፍ እናት ሆድ ውስጥ ያለ ሽል መኖር እንደማይችል ህዝቡ ባይኑ አየ አይደለ እንኳን መሬት ላይ። ከዚህ በኋላ ግን ህዝቡ እኔ እንዴት ነው የምኖረው ህይወቴ ወዴት ነው የሚሄደው ብሎ ለራሱ መወሰን አለ። በራሱ ካርድ ነው እዚህ ውስጥ የሚገባው። እንደገና ደግሞ የራሱ ካርድ ሲሰረቅ በዝምታ ነው እዚህ ውስጥ የሚገባው። ከሌላው መጠበቅ የለበትም። በእኔ እይታ ህዝቡ አሁን ቅስቀሳ አይፈልግም። የፓርቲዎችን ፕሮግራም አዳምጦ እኔን ከዚህ ማጥ የሚያወጣው የእኔ ሀሳብ የትኛው ነው ብሎ መሄድ አለበት እንጂ በህይወቱ ተምሮታልና አሁን ህዝብ ዝምታውን ይስበር። ምክንያቱም ቅድም አውርቻለሁ፣ ዝምታችን እየገደለን ነው። ፍርሃቱ እየገደለን ነው። ዝምታው ወደ ሞት እንጂ በዝምታ የተፈራው ህይወትን አልሰጠንም። አሁን እዛ ላይ ስለሆነ ህዝብ ይወስን። ፓርቲዎች ደጀናችን መሳሪያችን ህዝባችን ነው። ህዝቡ ለራሱ ካላወቀና ካልቆመ ቅድም አቶ ጌትነትም አንስቷል የራሱን ጠጠር ካልጣለ ይሄ ትግል ሰላማዊ ነው። ህዝብ በሰላማዊ ትግሉ ያሸንፍ ነው የምንለው። ከዛ ከባክንጋፑ ጋር ወደ ድል ሀገራችን ትሄዳለች ብዬ ተስፋ አደርጋለሁ። ህዝብ ዝምታውን ይስበር። መልካም። አቶ ሙላቱ በአጭሩ ለመናገር ፓርቲዎች ሆነን እስከተደራጀን ድረስ በተቻለ መጠን ለህዝብም ለታሪክም ለሀገርም ጠቃሚ አይደለምና በሚመሳሰሉ ፕሮግራም ላይ ከመበታተን አንድ ላይ ሆነን መደራጀቱ የግዴታ መሰባሰቡ ጠቃሚ ይሆናል። በሌላ በኩል ይሄ መንግስት በነበረው ቢዝነስ አዝ ዩዥዋል ብሎ ከሄደ ሀገራችን መጨረሻው ጥፋት ነው የሚሆነው። ስለዚህ ይሄን ተገንዝቦ ልቦና አግኝቶ አሁኑኑ ነፃና ፍትሃዊ የሆነ ምርጫ በሀገሪቷ ውስጥ እንዲካሄድ በተቻለ መጠን ያስብበት ይላል። በሌላ በኩል በሶስተኛ ደረጃ ህዝባችን እንደ ወትሮ ቁጭ ብሎ ያንን የሚጠብቅ ከሆነ ድህነቱ፣ እልቂቱ፣ ቅድም የተነጋገርናቸው ችግሮች በሙሉ ገዝፎ ይሄዳሉ። ረሃቡም ይቀጥላል፣ ድህነቱም ይቀጥላል፣ ወጥቶ መግባቱም ይጠፋል። ስለዚህ መጨረሻው ውድቀት ነው። ስለዚህ ከአሁኑ ጀምሮ የራሱን መብት ሊያስጠብቅ የሚችለው ራሱ በመረጠው አካል እሱ ራሱ ህዝብን የሚፈራ መንግስት ለማቋቋም መጣር አለበት። ራሱ መንግስት ህዝብን ፈርቶ ለህዝብ የሚሰራ መንግስት፣ ህዝብን የሚያዝ ብቻ ሳይሆን ከህዝብን ትዕዛዝ የሚቀበል የህዝብን ስሜት የሚሰማ መንግስት ማቋቋም አለበት። እዚህ ላይ ህዝብ ሰጥቶ መስራት እንዳለበት ይገባኛል። ይበቃኛል። አመሰግናለሁ። አቶ ጌትነት በጣም አመሰግናለሁ ለሰጣችሁን እድል። እኔ ይሄ የ2018 ዓመተ ምህረት ምርጫ ለኢትዮጵያም ለራሱ ለብልጽግናም የሞት ሽረት ነው። እንዳለፈውም እንደወደፊት እንደሚመጣው አይመስለኝም። ከዚህ ውጤት ማግስት ሀገር ላይኖረን ይችላል። ብልጽግና በዚህ መንገድ ከሄደ በጣም የሚያስፈራኝ ይሄ ነው። ስለዚህ ለራሱ ሲል ይሰብበት። ምርጫው 2018 ግንቦት ላይ የሚደረገው ምርጫ የምርጫው ዕለት የሚከወነው ሳይሆን ከምርጫው በፊት መንግስትን የምናስገድድባቸው
1 2 3 ተብለው የሚሰፈሩ የሚቆጠሩ እርምጃዎች ምርጫውን ሙሉን ይወስኑታል። ከግንቦት በፊት የሚሰሩ ስራዎች በጣም መሰረታዊ ናቸው። ከዛሬ ጀምሮ ማለት ነው። እንደ ማህበረሰብም እንደ ፖለቲካ ፓርቲም ይሄን ማስላት እና መስራት ይገባል ብዬ አምናለሁ። እንደ ፓርቲም በጽኑ እናምናለን። ፓርቲዎች እንሰባሰብ። ቅድም ሁለቱም የፓርቲ አመራሮች እንደገለጡት ሙሉን እስማማለሁ። አጽንኦት ሰጥተውም ስላነሱት በዚሁ አጋጣሚ አመሰግናለሁ። በሆኑ ጉዳዮች ላይ እንኳን በጋራ ብንቆም፣ በሆኑ ጉዳዮች ላይ ፍርድ ቤት ብናቆመው እንደማይፈርድልን እናውቀዋለን። ፍርድ ቤቱ ግን ለታሪክ ሪከርድም ለህዝቡም እፎይታ ፍርድ ቤት እንኳን ማቆም ቢቻል በአንዳንድ ጉዳዮች ላይ ቀላል መስሎ አይሰማኝም። እንደ ማህበረሰብ ቅድምም ቆንጆ ሆኖ ሪፍሬሽ ተደርጓል። ሁሉም ነፃ አውጪ ጠባቂነትን አቁሞ ለራሱ መብት፣ ለራሱ ነጻነት፣ ለልጆቹ፣ ለቤተሰቡ፣ ላፈራው ንብረት ሲል ለራሱ መብት ይነሳ። የመጨረሻው መንግስት እንደው የቀረች ያልተደፈነች ቀዳዳ ካለችው ማናያት ማለት ነው 2 ነገሮችን ቢያደርግ እመክራለሁ። 1 ጦርነቱን ያቁም። የተለያየ ቦታ የተለኮሱ ጦርነቶችን ያቁም። ህዝብን በድሮን መጨፍጨፍ ያቁም። ኤንድ በፖለቲካ አመለካከታቸው ምክንያት እሱ ሌላ ምክንያት ይሰጣል የታሰሩ ልሂቃንን፣ ፖለቲከኞችን፣ ምሁራንን፣ ሲቪሊያንስ በተለያየ አካባቢ ያሉ በተለያየ ፖዚሽን የነበሩ እነሱን ይፍታ። እነዚህን ማለት ነው የምፈልገው። ሻዬ አመሰግናለሁ። አቶ ያሬድ። እሺ፣ እኔ ለሁለት አካላት ነው ምክር ሀሳብ መስጠት የምፈልገው። በመንግስት በኩል አገሪቷ በጣም አደገኛ ሁኔታ ውስጥ ነው ያለችው። በየክልሉ ያለው የትጥቅ ትግል በምንም ተአምር ምርጫ አገሪቷ ውስጥ እንዲካሄድ የሚፈቅድ አይደለም። ስለዚህ በአስቸኳይ አሁን እንደተባለው ወደ ሰላም መጥቶ በተለይ በሰላም ለሚታገሉ የፖለቲካ ፓርቲዎች የሚገባውን ምህዳርና አክብሮትም ሰጥቶ ጥሩ ተፎካካሪዎች እንዲሆኑ በሩ መክፈት አለበት። ለተቃዋሚዎች ፓርቲዎች ግን እኔ እንደው አሁን 11ኛ ወር ላይ ነን። 10ኛው ወር ሳይደርስ የሚናበቡ የሚተማመኑ 10ም 5ም የሆኑ የተቃዋሚ ፓርቲዎች በአስቸኳይ ተሰብስበው አንደኛ አጠቃላይ ሀገሪቷ ያለችበትን ሁኔታ የዳሰሰ፣ ሁለተኛ የፖለቲካ ምህዳሩ ምን ይመስላል፣ ለምርጫ የሚያስኬዱ ቅድመ ሁኔታዎችስ መሟላት ያለባቸው ምንድን ናቸው፣ ህዝቡ ምን ማድረግ አለበት፣ ገዢው ፓርቲ ከምን ድርጊቶቹ መቆጠብና ምን ማድረግ አለበት፣ እነዚህ ነገሮች ካልተሟሉ ደግሞ እኛ ይሄን እናደርጋለን የሚል ጠንከር ያለ ግልጽ የሆነ የመደራደሪያ ዕድል የሚሰጥ አቋም ይዘው በቅርቡ ወደ ህዝብ ቢመጡ፣ ህዝቡም አሁን ስለ ምርጫ እያሰበ ስላልሆነ ማንቂያ ደውል ይሆናል፣ መንግስትንም ያነቃል እና የሚፈልጉት ምህዳር ምናልባት እንዲመጣ ከወዲሁ ሰፊ ስራ መስራት ይጠበቅባቸዋል ነው። አመሰግናለሁ። በጣም አመሰግናለሁ ሁላችሁንም ለጊዜያችሁም ለሰጣችኋቸው ጠቃሚ አስተያየቶች። ጤና ይስጥልኝ።